ሰላም ወደ አድማጮቻችን። ቼልሲ በስታንፎርድ ብሪጅ በጣም በተጠበቀው ጨዋታ ድልን አግኝቷል። ማንቸስተር ዩናይትድን 1-0 ማሸነፍ ችሏል። በምንም አይነት መንገድ ቢሆን ቼልሲ በውድድር ዓመቱ ባሳየው ብቃት አንጻር በአውሮፓ ቻምፒዮንስ ሊግ የመሳተፍ ኃላፊነት አለበት ብዬ አስባለሁ። ምክንያቱም በውድድር ዓመቱ በወጥነት በጥሩ ብቃት ካሳዩ ቡድኖች ውስጥ አንዱ ነው። ስለዚህ ያንን ለማግኘት ሲባል በስታንፎርድ ብሪጅ በተለይ በመጀመሪያው አጋማሽ ጨዋታው በጣም ከበድ የሚል ለማየት የማይስብ ጨዋታ ነበር። በሁለተኛው አጋማሽ የተሻለ ነበር። የሪሲ ጄምስ አስደማሚ ምሽት ነው። እንግዲህ ጄምስ በኤንዞ ማሬስካ መደነቅ የሚጠበቅባቸው በእኔ እይታ በሁለት ነገሮች አሉ። በላቪያና ጄምስን እንዳይጎዱ አድርገው ወደዚህ ቡድን እንዲመለሱ ያደረጉበት መንገድ በጣም የሚደነቅ ሆኖ አገኘዋለሁ። በተለይ አሁን ጄምስን በቀይ መስመር ላይ እሳቸው ከሚጠቀሙበት ከአማካይ መስመር ወጡ በሚገባ ፓስ ያደረገበት መንገድ ከኒውካስትሉ ከሁለተኛው አጋማሽ ይጀምራል። የጄምስ ብቃት በሁለተኛው አጋማሽ በጣም የተለየ 2 እና 3 ድሎችን ሲሞክር ይታይ ነበር። ለኩኩሬላ የፈጠረለት በዚህ ጨዋታ ደግሞ በስነ ስርዓት ነው ጭንቅላቱ ላይ ያስቀመጠለት። ኩኩሬላ ደግሞ በሚገባ ጨርሶታል። እንዴት አገኛችሁት ጨዋታውን ዳድማቻችን? ይህ ለማንቸስተር ዩናይትድ 18ኛ የውድድር ዓመቱ ሽንፈት ነው። በጣም አስቸጋሪ ነው ለማንቸስተር ዩናይትድ ደጋፊዎች። እንግዲህ ይህ ሁኔታ እንደቀጠለ ነው። ሮብ የሚደረገው የዩሮፓ ሊግ ጨዋታ ለማንቸስተር ዩናይትድ የሞትና የሽረት ያክል የዓመቱ ትልቁ ጨዋታቸው ነው የሚሆኑት። የዩሮፓ ሊጉን ማሸነፍ የሚችሉ ከሆነ በቀጥታ ወደ አውሮፓ ቻምፒዮንስ ሊግ መሳተፍ የሚያስችላቸውን ብቃት ያገኛሉ። ለሩበን አሞሪም ጥሩ ገንዘብ የሚያገኝ ይሆናል። ኤንዞ ማሬስካ ግን ቀጣይ አንድ ነገር ብቻ ነው የቀራቸው፣ የኖቲንጋም ፎረስቱ ጨዋታ። አሁን ሁሉ ነገር በቼልሲ እጅ ውስጥ ነው። ኤንዞ ማሬስካም ተናግረዋል። ከዚህ በኋላ ሁሉን ነገር መፈጸም የምንችለው በተለይ ባለፈው ሳምንት ሽንፈት በኒውካስትል መሸነፋቸው ብዙ ነገሮች ከእጃቸው የወጡ ይመስል ነበር። ይህ ድል ግን ሁሉ ነገር ወደ እጃቸው መልሶታል። አንደኛ በኩል ነጥብ ነው የሚገኙት ከሌሎች ቡድኖች ጋር። ያንን እንግዲህ በቀጣዩ ኖቲንጋም ፎረስትን ማሸነፍ ይህንን ሁኔታዎች ሊቀይር የሚችልበት እድል አለ። ቼልሲ ወደ አውሮፓ ቻምፒዮንስ ሊግ መሳተፍ ግን ውድ አድማጮቻችን በ37ቱ ሳምንት ጨዋታ የሚገባው ቡድን ሆኖ ነው ማገኘው። እንዴት አገኛችሁት? ጨዋታው እንዴት ነበር? ምን እይታስ አገኛችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከኢትዮጵያ ውጭ ያላችሁ ጆይን በማድረግ የያያ ስፖርት ቤተሰብ ሁኑ። ወደ አለማቻችን በእናንተ እይታ የጨዋታው ኮከብ ማን ነበር? ለኔ ግን በጣም የገረመኝ ካይሴዶ በአማካኝ መስመሩ ትናንት ምሽት ለማንቸስተር ዩናይትድ የአማካኝ መስመር ትልቅ ስልጠናን ሲሰጥ ነበር ብዬ ነው የማስበው። ኳሱን ያስጥለዋል፣ ኳሱን ወደፊት ይወስደዋል፣ ኳሱን ሲፈልግ ደግሞ ከፊት አጥቂ ሆኖ ፕረስ ያደርጋል። ይህ ተጫዋች ምን አይነት አስደናቂ ተጫዋች ነው! እውነት ቼልሲዎች በ115 ሚሊዮን ፓውንድ ማውጣታቸው ለዚህ ተጫዋች አይገባም? በጣም አስደማሚ ብቃቱን ነው ያየሁት አድማጮቻችን። በጣም አስደማሚ ብቃት፣ አስደማሚ በፕሪሚየር ሊጉ ካሉ ምርጥ ብቃቶች አንዱ ነው። የኩኩሬላ 2025 ካለ 5 ጎሎችን አስቆጥሯል። 5 የእንግሊዝ ፕሪሚየር ሊግ ጎሎችን። ይህ እንግዲህ አስደማሚ ብቃቱ ነው። የላማሲያ ውጤት የሆነው ማርክ ኩኩሬላ በጣም ጥሩ ብቃቱን አሳይቷል። የቼልሲ ወሳኝ ጨዋታዎች ላይ ጎል እያስቆጠረ ይገኛል። አሁን እንዲሁም ለምን ኩኩሬላ አጥቂ ሆኖ አይጫወትም የሚሉ አስተያየቶችም እየበዙ ነው። ምክንያቱም ከቼልሲ አጥቂዎች በተሻለ ጎሎችን እያስቆጠረ ስለሚገኝ ነው። እንግዲህ በጨዋታው ላይ የታዩ ነገሮችን መጀመሪያ አጠር አድርገን እናቅርባቸው ደርማቻችን። እንግዲህ ቼልሲ ይህንን ማሸነፉን ተከትሎ በቶፕ 5 መሳተፍ የሚያስችለውን ቻምፒዮንስ ሊግ ዕድሉን አስፍቷል። ዩናይትድ ለ9ኛ ጊዜ ከሜዳ ውጭ ተሸንፏል። ዩናይትድ አሁንም አስቸጋሪ ሁኔታ ላይ ነው የሚገኙ። ማንቸስተር ዩናይትዶች በመጀመሪያው አጋማሽ የሃሪ ማጓየር ጎል እንግዲህ አንዳንዴ እድል ያስፈልጋል። በቻምፒዮንስ ሊግ በፕሪሚየር ሊግ ጨዋታዎች ላይ እድል ካንተ ጋር ሊሆን ይጠበቃል። ቼልሲ በውድድር ዓመቱ በጣም ብዙ ጨዋታዎች ላይ እድሎች ሳይኖሩት በጣም በሚያሳዝኑ ሁኔታዎች ሲሸነፍና አቻ ሲወጣ አይተናል። በዚህ ጨዋታ ላይ ግን የሃሪ ማጓየር ለመለየት በሚያስቸግር ሁኔታ ነው ኦፍሳይድ የሆነው። ያ ጎል ተቆጥሮ ቢሆን ኖሮ የጨዋታው ሁኔታ ሊቀየር ይችል ነበር። ነገር ግን ያ ጎል አልተቆጠረም። ያ ጠቅሟል። ከዛ ውጭ ለማንቸስተር ዩናይትድ ደግሞ እንግዲህ በዳኛው በቀጥታ ፔናልቲ የሰጡበት የነበረው የታይሪክ ጆርጅ የፔናልቲውን አጋጣሚ በሚገባ በሚባል ሁኔታ ቫራይቶ በሚታይም ዳይቭ ሳይሆን ትንሽ ንክኪ ያለው ነገር ግን ፔናልቲ የሚያሰጥ አልነበረም ብሏል። በአጠቃላይ የታይሪክ ጆርጅ ለመጀመሪያ የሆነውን የፕሪሚየር ሊግ ጨዋታውን በቼልሲ ማሊያ ጀምሯል። በተቃራኒው ደግሞ ምንድነው የነበረው? እንግዲህ በአስቶን ቪላ ፓርክ ላይ አስቶን ቪላ ቶተንሃምን 2-0 ማሸነፍ ችሏል በካማራና እንዲሁም ደግሞ በኮንሳ ጎሎች። ስለዚህ የቻምፒዮንስ ሊጉ ፍክር እንደቀጠለ ነው። ስለዚህ ቼልሲ ይህንን ጨዋታ ማሸነፍ የአስቶን ቪላውን ጨዋታ እያዩ ነበር። በሁለተኛው አጋማሽ በሚገባ ስራቸው
ጨዋታቸውን ማከናወን ችሏል። አሁን ሁሉ ነገር በቸልሲ እጅ ነው ማለት ይቻላል። ይህ ድል ለቸልሲ ምን ማለት ነው ካላችሁኝ፣ አንደኛ የአስቶን ቪላ ጎል ማስቆጠሩን ተከትሎ ከአስቶን ቪላ ጋር ያላቸው የጎል ልዩነት ከፍተኛ ስለሆነ በነጥብ ልዩነት እንዳይመጣ ማድረግ ነበረባቸው። ይህን ጨዋታ ማሸነፋቸውን ተከትለው ያንን ማድረግ ችሏል። አስቶን ቪላ በቀጣይ ማንቸስተር ዩናይትድን ኦልድ ትራፎርድ ድረስ ሄዶ ይገጥማል። 11 ጎሎችን ማስቆጠር ይጠበቅበታል። ያላቸው የጎል ልዩነት ኒውካስትል እንግዲህ 37ኛ ሳምንት ላይ አርሰናልን ይገጥማል። ወደ ኤምሬትስ ሄዶ ነጥብ ሊጥል የሚችልበት እድል ይኖራል። ማንቸስተር ሲቲ በርንማውዝን ነው የሚገጥመው። በሜዳው ነጥብ ሊጥል ይችላል። ማክሰኞ የሚደረግ ጨዋታ ነው የሚሆነው። ስለዚህ እነዚህ ተጠባቂ ጨዋታዎች ቻምፒዮንስ ሊግ ተሳትፎ ላይ ይጠበቃል። ቸልሲ ወደ ሲቲ ግራውንድ የሚያቀና ይሆናል፣ ወደ ኖቲንጋም ፎረስት። ኖቲንጋም ፎረስት በዚህ ሳምንት ዌስትሃምን ከሜዳ ውጭ ወደ ለንደን ስታዲየም የሚያቀና ይሆናል። ተጠባቂ ጨዋታ ነው የሚሆነው። በቻምፒዮንስ ሊግ ድል እንግዲህ አርሰናል 36 ጨዋታዎችን አድርጎ በ33 የጎል ክፍያ 68 ነጥብ አለው። እንግዲህ የተሻለ ድል አለው ብላችሁ የምታዩት ነው የሚሆነው በጎል ክፍያና እንዲሁም ደግሞ በነጥቡ። ነገር ግን አርሰናልም በኒውካስትል የሚሸነፍ ከሆነ ወደዚህ አጣብቂኝ ሂደት የሚመጣ ይሆናል። ኒውካስትል በ36 ጨዋታዎች አድርጎ 23 የጎል ክፍያዎች አለው። ቸልሲ አራተኛ መጥተዋል። እንግዲህ በጣም እንግዲህ ለቸልሲ ደጋፊዎች የሚያስደስት ነው የሚሆነው። ቸልሲና አስቶን ቪላ ማለት ነው። እንዲሁም ቸልሲ፣ አስቶን ቪላ፣ ኒውካስትል ሶስቱም ቡድኖች 66 ነጥብ ላይ ይገኛሉ። አራተኛ ደረጃ ሰንጠረዡ ላይ የሚገኘው ቸልሲ በጎል ክፍያ ተበልጦ ነው። ኒውካስትል 23 የጎል ክፍያ ያለው፣ ቸልሲ 20 ያለው፣ አስቶን ቪላ 9 ያለው ሶስቱም ቡድኖች። ስለዚህ ቸልሲ 11 የጎል ክፍያ ያለው ከኒውካስትልም ጋር ያለውን የጎል ክፍያ እንግዲህ አርሰናሎች የሚያሸንፉ ከሆነ የጎል ክፍያ የሚጠበለት ይሆናል። ወደ ሶስተኛም ደረጃ የማግኘት እድል ይኖረዋል። ነገር ግን ማንቸስተር ሲቲ ደግሞ በርንማውዝን የሚገጥምበት ጨዋታ የሚጠበቅ ነው። ማንቸስተር ሲቲ 65 ነጥብ ላይ ነው የሚገኘው። ኖቲንጋም ፎረስት 62 ነጥብ ላይ ነው የሚገኘው። እንግዲህ ኖቲንጋም ፎረስት ዌስትሃምን ካሸነፈ ወደ 65 ነጥብ ይመጣል። በጣም እንግዲህ የ3 ነጥብ ጉዳይ ነው የሚሆነው። የአውሮፓ ቻምፒዮንስ ሊግ ተሳትፎ የመጨረሻ ቀን የጨዋታዎች በጣም ወሳኝ ሆነው ነው የሚመጡት። ማን ያገኛል ካላችሁኝ እንግዲህ አርሰናል ወደ ሳውዛምፕተን ነው ከሜዳ ውጭ የሚሄደው። እንግዲህ ቀለል ያለ ጨዋታ ነው ብለን ልናስበው እንችላለን። ኒውካስትል ኤቨርተንን በሜዳው ያስተናግዳል። ቸልሲ ኖቲንጋም ፎረስትን፣ አስቶን ቪላ ኦልድ ትራፎርድ ማንቸስተር ይሄዳል። ፉልሃምን ደግሞ ማንቸስተር ሲቲ ከሜዳ ውጭ የሚገጥም ይሆናል። ወደ ክራቨን ኮቴጅ አቅንቶ የማንቸስተር ሲቲ ሁለቱ ተጠባቂ ጨዋታዎች ነው የሚሆኑት። በርንማውዝ እና ፉልሃም፣ ኖቲንጋም ፎረስት ዌስትሃምን እና ቸልሲን ያስተናግዳል። ኒውካስትል እንግዲህ ኤቨርተን እና አርሰናልን ነው የሚገጥመው። ከሁለቱ ጨዋታዎች እንዴት አይነት ውጤቶች ይመጣሉ የምናየው ይሆናል። ቸልሲ በተለይ ከሜዳ ውጭ ያሉበትን ችግሮች መፍታት ይጠበቅበታል። የኖቲንጋም ፎረስቱ ጨዋታ ማለት ነው። በተለይ የ37ኛ ሳምንት ጨዋታዎች ቀሪዎቹ ሶስቱ ጨዋታዎች ማለት ነው አርሰናል ከኒውካስትል የሚያደርጉት፣ ማንቸስተር ሲቲ ከበርንማውዝ የሚያደርጉትና እንዲሁም ደግሞ ኖቲንጋም ፎረስት ከዌስትሃም የሚያደርጉት ጨዋታዎች በጣም የሚወስኑት ይሆናል። አንደኛ ለምሳሌ ኖቲንጋም ፎረስት የሚሸነፍ ከሆነ ነጥብ የሚጥል ከሆነ ከቸልሲ ላይ የመድረስ እድሉ ጠባብ ይሆናል። ስለዚህ ቸልሲ የመጨረሻው ጨዋታ ላይ ኖቲንጋም ፎረስት በአውሮፓ ቻምፒዮንስ ሊግ የመሳተፍ እድሉን ተስፋ ቆርጦ ይሆናል የሚጫወተው። ከዛ ውጭ ሌሎችም ቡድኖች ውጤቶች ላይ የሚመረኮዝ ይሆናል። ቸልሲ ያንን ተከትሎ በአቻ ውጤት በአውሮፓ ቻምፒዮንስ ሊግ ላይ ተሳትፎን የማግኘት እድል ሊኖረው የሚችልበት እድል ይኖራል። ቸልሲ ከሜዳ ውጭ ለመጨረሻ ጊዜ ቶተንሃምን ካሸነፈ በኋላ በታህሳስ 8 4-3 እንደ አውሮፓውያን አቆጣጠር ማለት ነው ካሸነፈ በኋላ ፉልሃምን ክራቨን ኮቴጅ ላይ ያሸነፈበት ጨዋታ ነው። እንግዲህ ምን ያክል ከሜዳ ውጭ የተቸገረ ቡድን እንደሆነ ነው። ነገር ግን 2025 ካለ በጣም ጥሩ ለውጦችን ያመጡት በስታንፎርድ ብሪጅ ምንም ጨዋታ አልተሸነፉም። ቸልሲ ይህንን ብቃታቸውን ማስቀጠል ያስፈልጋል። ስለ ታይሪክ ጆርጅ የመጀመሪያው የእንግሊዝ ፕሪሚየር ሊግ ጨዋታውን ስለመጀመሩ እናወራ። በጣም አስቸጋሪ የሆነ ጊዜ ወቅት ነው እየተሰለፈ ያለው። ምን ያክል በጫናዎች ውስጥ እንዳለ ይህ ታዳጊ እንግዲህ የሚያሳዝን ነው የሚሆነው። ምክንያቱም ቸልሲ በቀጥተኛ ከሆነ ከአውሮፓ ቻምፒዮንስ ሊግ ተሳትፎን ምን ያክል እንደሚፈልገው ታውቃላችሁ። ያንን ተከትሎ በውድድር ዓመቱ ላይ ትልልቆቹ የሚባሉት ተጫዋቾች ኒኮላስ ጃክሰን፣ ክሪስቶፈር ንኩኩ ያሉ፣ ማርክ ጉይ የሉም። እነዚህ ሁሉ በተጎዱበት የ19 ዓመቱ ታይሪክ ጆርጅ ቦታውን ሸፍኖ እየተጫወተ ይገኛል። ጥሩ የሚባል ነው። እንግዲህ በተለይ በፉላሙ ጨዋታ ተቀይሮ ገብቶ ያስቆጠረው ጎል ምን ያክል ለቸልሲ ጨዋታ ቀያሪ እንደነበር የምታስታውሱት ነው። የአየር ላይ ኳሶች ሲሻሙለት ነበር በማድዌኬና በኔቶ። ነገር ግን የተሻለ በተለይ ደግሞ በማንቸስተር ዩናይትድ በሶስት ተከላካይ መጫወቱን ተከትሎ አስቸጋሪ ስፔሶችን ማግኘት ለእሱ አስቸጋሪ ነበር። ነገር ግን ክሪስ ካቫና የፔናልቲ ብለው የሰጡትን እድል በሚገባ ሞክሮ እንደነበር የሚታይ ነው። በላቪያ በ81ኛው ደቂቃ ተቀይሮ ሲወጣ የቸልሲ ደጋፊዎች ያሳዩት ድጋፍ ደግሞ በጣም የተለየ ነው የሚሆነው። ነገር ግን በኖቲንጋም ፎረስቱ ጨዋታ ታይሪክ ጆርጅ ይጀምር ወይስ አይጀምር ኤንዞ ማሬስካ የሚጠበቅ ነው የሚሆነው። ነገር ግን መጀመር ያለበት ይመስለኛል። ቸልሲ በእሱ አጥቂነት የተሻለ ብቃቱን እያሳየ ስላለ ማስቀጠል የሚያስፈልግ ነው የሚሆነው። አሞሪም እንግዲህ በተለየ ሁኔታ ነው እንግዲህ በሚገርም ሁኔታ ቋሚ 11
ቡድን የሚመስለውን ነው ለቼልሲ ጨዋታ ያሰለፉት። ቶተናሞች እንዲሁም ቅያሬዎች ነበሯቸው ማለት ይቻላል። አሞሪም ግን የማንቸስተር ዩናይትድ አሰልጣኝ ከፊታቸው የዩሮፓ ሊጉ ፍጻሜ ያለ ጠንካራ ቡድኑን አሰልፈው ነው ጠንካራ ቡድኑ ነው የተሸነፈው። እንግዲህ በሳን ማሜስ በአትሌቲክ ቢልባኦ ስታዲየም ማንቸስተር ዩናይትድና ተጠባቂ የሆነው የቶተናም ቡድን የሚያደርጉት ጨዋታ የቻምፒዮንስ ሊግ ተሳትፎን የሚጠይቅ ስለሆነ በጣም ተጠባቂ ጨዋታ ነው የሚሆነው። ማኑኤል ኡጋርቴ፣ አሌሃንደር ጋርናቾ በዚህ ስብስብ ውስጥ ቋሚ ሆኖ አልጀመሩም። ሊነሳ የሚችሉት የሁለቱ ተጫዋቾች ነው። ነገር ግን ካዝሜሮና ብሩኖ ፈርናንዴዝን ነው በአማካይ መስመር ያስጀመረው። በአጥቂ መስመር ላይ አማድ ነበር። ስለዚህ ጠንካራ ቡድኑ ነው ያሰለፈው። እንግዲህ ይህ ቡድን ማንቸስተር ዩናይትድ የሞትና የሽረት ያክል የአውሮፓ ቻምፒዮንስ ሊግን ይፈልጋል። በተለይ በቀጣይ አስቶን ቪላ ነው የሚገጥመው። በአስቶን ቪላ ከተሸነፈ 17ኛ ሆኖ የመጨረስ እድል ይኖረዋል። ይህ ደግሞ ለማንቸስተር ዩናይትድ ደጋፊዎች በጣም የሚያስደስት አይደለም። ምክንያቱም ዩናይትድ ከነ ብዙ ችግሩም ቢሆን ይህንን ሁኔታ መቅረፍ ይጠበቅበታል። በጨዋታው ላይ ጎል የማስቆጠር ፍላጎት ያላቸው አይመስልም። አቻ የመውጣት ፍላጎት ያላቸው ይመስል ነበር። ይህንን ማሻሻል የሚያስፈልግ ነው የሚሆነው። በአጠቃላይ እንግዲህ የማኮሬላ ጎል ምን ያህል አስፈላጊ ነበር ብላችሁ ካሰባችሁ እንግዲህ በውድድር ዓመቱ በጣም አስቸጋሪ ውሳኔ እንደነበር አውርተንበታል። የካይሴዶና የኩኮሬላ የውድድር ዓመቱ የቼልሲ ምርጥ ተጫዋቾች። ነገር ግን ኩኮሬላ የቼልሲ ምርጡ ተጫዋች ተብሎ መመረጡ ትክክል ቢሆንም ኩኮሬላም በጣም ያልተናነሰ ጥረቶችን አድርጓል። በጣም ጥሩ ፐርፎርማንስን በውድድር ዓመቱ አሳይቷል። በግራ መስመር ጀሰን ጋቫርዲዮ 5 ጎሎችን አስቆጥሯል። አሁን ኩኮሬላም ይህንን ያክል ጎል አስቆጥሯል። ነገር ግን ሪሲ ጄምስ ወደኋላ የዞረበት መንገድ፣ አሲስት ያደረገበት መንገድ በጣም አስገራሚ ነበር። በኔ እይታ ጄምስ ኢዝ ባክ የሚያስብል ነው። በጣም ጥሩ ፐርፎርማንስ ነው። በጣም ወሳኝ የሆነውን ጎል በወሳኝ ሁኔታ ፓስ ያደረገበት መንገድ በጣም አስደማሚ ነበር። የኩኮሬላ ድንቅ ብቃቶች ግን እንግዲህ ሌስተር ሲቲን በስታንፎርድ ብሪጅ 1-0 ሲያሸንፉ የማሸነፊያን ጎል ያስቆጠረ ነው። በብሬንፎርድ 2-1 ሲያሸንፉ በሜዳቸው በታህሳስ ወር ጎል ያስቆጠረው ተጫዋች ኩኮሬላ ነበር። በውድድር ዓመቱ አስፈላጊ የሆኑ ጎሎችን ያስቆጠረ ነው። እንግዲህ የቼልሲ አጥቂዎች ከኩኮሬላ ምን ይማራሉ የሚለው ትልቁ ጥያቄ ነው። ባለፈው ሳምንት ራሱ በወሳኝ በተሸነፉባቸው ጨዋታዎች ለምሳሌ በኒውካስትል በተሸነፉበት ጨዋታ ላይ የተሻለው ሙከራ የሞከረው ኩኮሬላ ነበር። በአርሰናል በኤሜሬትስ በተሸነፉበት ጨዋታ ላይ የተለየው ሙከራ የሞከረው ኩኮሬላ ነበር። ስለዚህ የቼልሲ ማጥቃት በኩኮሬላ ላይ የተመሰረተ ነው ማለት የሚቻል ነው የሚሆነው። ከዛ ውጭ እንግዲህ ራስመስ ሆይላንድን ማንሳት የሚጠበቅብን ይሆናል። የዚህ ልጅ ብቃት ከጊዜ ወደ ጊዜ የቀነሰ ያለ ይመስላል። በተለይ ሹት የማድረግ ምንም ሹት ወደ በረኛው አልመታም። ምንም አይነት ሙከራ የተለየ ሙከራን እያደረገ አልነበረም። የማንቸስተር ዩናይትድ ማጥቃት ራስመስ ሆይላንድ ላይ ሲደርስ ይደክማል ወይም ይመክናል ማለት ይቻላል። ይህ እንግዲህ የሚያሳዝን ነው። እንግዲህ በቅርብ ወቅቶች በበርንማውዝና በአትሌቲክ ቢልባውን በገጠሙበት ጨዋታ ላይ ጥሩ ብቃቱን አይተን ነበር። ነገር ግን አሁንም ቢሆን ለዩናይትድ የተሻለ አጥቂዎችን እና ራስመስ ሆይላንድን መልቀቅ ላይ ማሰብ የሚጠበቅባቸዋል። የዩናይትድ ከሜዳ ውጭ ያለ ደካማ ብቃት ግን መወራት የሚጠበቅበት ይመስለኛል። በውድድር ዓመቱ እንግዲህ ማንቸስተር ዩናይትድ ከሜዳ ውጭ 9 ጊዜ ተሸንፏል። 6 ጊዜ አቻ ወጥቷል። 3 ጊዜ ብቻ ነው ያሸነፉት። በአጠቃላይ 4 ጊዜ ነው ያሸነፉት። ከአራት ድሎቻቸው መካከል ደግሞ 12 ነጥቦችን አግኝተዋል። ከአቻው 6 ነጥቦችን ስንጨምር 18 ነጥቦችን ከሜዳቸው ውጭ አግኝተዋል። ይህ በጣም ደካማ ብቃት ነው። ከ1992 በኋላ የማንቸስተር ዩናይትድ ደካማ ብቃት ነው ማለት የሚቻል ነው። እንግዲህ አምና በፕሪሚየር ሊጉ ከሜዳቸው ውጭ ጠንካራ ከነበሩ ቡድኖች ውስጥ አንዱ ማንቸስተር ዩናይትድ እንደነበር የምታስታውስ ነው። እንግዲህ ይህ ቡድን በክራቨን ኮቴጅ ላይና በኢታሃድ ላይ ያመጧቸው 3 ነጥቦች መደነቅ ቢጠበቅባቸውም የሩበን አሞሪም በእንግሊዝ ፕሪሚየር ሊግ 3 ጊዜ ብቻ ነው እንግዲህ ከህዳር ወር ኦልሞስት ወደ ታህሳስ ከተሾሙበት ጊዜ አንስተው ያስመዘገቡት። ማንቸስተር ዩናይትድ በጣም ብዙ መሻሻል የሚጠበቅበት ያለ ይመስለኛል። አሁን በሩበን አሞሪም ላይ ራሱ ጥያቄ መነሳት ያለበት ይመስለኛል። አንድ የአውሮፓ ቻምፒዮንስ ሊግ ብቻ ሳይሆን ወደ አውሮፓ ቻምፒዮንስ ሊግ በዩሮፓ ሊግ እንኳን ማለፍ ቢችል የሩበን አሞሪም አጫወቱም ይሁን ሁሉ ነገሩ ጥያቄ ውስጥ መግባት ያለበት ይመስለኛል። ምክንያቱም ከጊዜ ወደ ጊዜ የዩናይትድን ደካማ ብቃት እያሳየን ስላለ። በአጠቃላይ እንግዲህ ስለ ኤንዞ ማሬስካ ስለ ጨዋታው አስተያየታቸውን ሰጥተዋል። ምን ተናገሩ ብለን ስናይ እንግዲህ 2 ሀሳቦችን በሚገባ አንስተዋል። አንደኛ ስለ ኩኮሬላ ነው። በጣም አስደናቂ ብቃት እንዳለውና ከላማሲያ መውጣቱ አሉ በሚገባ ለማጥቃት አቅሙ አግዞታል በማለት አስተያየታቸውን ሰጥቷል። ይህ እንግዲህ የሚደነቅ አስተያየት ነው። ኩኮሬላ አስደናቂ ብቃቱ ላይ ይገኛል። ታይሪክ ጆርጅን በቀጣይ ጨዋታ
ቋሚ ሆኖ የሚጀምር ይሆናል። በተለይ ላቪያ በዚህ ጨዋታ ላይ እረፍት ማግኘቱን ተከትሎ በቀጣዩ ጨዋታ በጣም የሚያስፈልገው ለኖቲንግሃም ፎረስቱ ከሜዳ ውጭ ጨዋታ ነው። የላቪያ ጨዋታ የሚሆን ይመስለኛል። ካይሴዶ ላቪያን አድርገው ማሰለፍ የሚጠቅም ይሆናል። በአጠቃላይ ቸልሲ አስፈላጊ የሆነውን 3 ነጥብ በውድድር ዓመቱ እንግዲህ ካገኛቸው ውስጥ የሊቨርፑል ጨዋታ ይህ ጨዋታ በጣም ወሳኝ ሆኖ ይታያሉ። ይበል የሚያሰኝ ነው። ቸልሲ የአውሮፓ ቻምፒዮንስ ሊግ ተሳትፎን ማግኘቱ ግን የሚገባው ነው የሚሆነው። አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።